ኢትዮጵያ ወታደራዊ አካዳሚ ተሸላሚ ነበርኩ። አሁንም መለስተኛ ስታፍ ኮሌጅ ተሸላሚ ሲሆን የወደፊት ህልሜ ጀነራል መሆን ነው። እሱ ገና በወጣት ዕድሜ ላይ የሚገኝ ተስፋ ሰጪ ወታደራዊ መኮንን ነው። ምክትል መቶ አለቃ ኪሮስ መኮንን በ2017 ዓ.ም ካንጋፋው የኢትዮጵያ ወታደራዊ አካዳሚ በረጅም ኮርስ ፕሮግራም ሁለተኛ ደረጃ ይዞ ሲመረቅ ስኬቱን የሚያደምቅ የወርቅ ሜዳሊያ ሽልማት ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እጅ ተቀብሏል። በተመደበበት የሥራ ቦታም ከአንድ ዓመት ቆይታ በኋላ ዕውቀቱን ለማሳደግ ወደ መለስተኛ ስታፍ ኮሌጅ ያመራው ወጣቱ መኮንን ከሰሞኑ ኮሌጁ በስልታዊ አመራር ካስመረቃቸው መኮንኖች ጋር በላቀ ውጤት ተመርቆ ዳግም ለሽልማት በቅቷል። በኮሌጁ ቆይታው ከተማራቸው ትምህርቶች መካከል የጥምር ዘመቻ ኮርስ ልዩ ፍላጎቱን የሳበውና ሀገሩን በላቀ የውጊያ ብቃት ለመጠበቅ የሚያስችለውን ጥልቅ ዕውቀት ያስጨበጠው እንደሆነ ይናገራል። ትልቅ አገኘሁት ብዬ የምናገረው ሁሉችንም ውጊያን ያጣመረ ነው። ዘመኑን የሚዋጅ ከዘመኑ ጋር የሚገናኝ ዘመኑን የጠበቀ ከመሆኑ ለምሳሌ በድሮን በስለላ ድሮን በቃኝ ድሮንና በመካናይዝድና በእግረኛው ጋር በማቀናጀት ውጊያ እንዴት መምራት ይችላል፣ እንዴትስ ማደራጀት ይችላል፣ እንዴት መምራት ይችላል፣ እንዴት መታቀድ ይችላል፣ የታቀደውን ወደ ምድር እንዴት ታወርዳለህ የሚለውን ትምህርት በሙቀቱና በስፋቱ በሚታወቀው የአዋሽ በረሃማ ምድር የሀገሪቱ የገቢና ወጪ ንግድ የደም ስር የሆነው የኢትዮ ጅቡቲ መስመር ያልፋል። ይህ አካባቢ ለኢኮኖሚው ዋስትና ብቻ ሳይሆን ለሀገር ድንበርና ሉዓላዊነት መጠበቅ የጽናት ተምሳሌት የሚሆኑ የጦር አመራሮች የሚታነጹበትም ስትራቴጂካዊ ስፍራ ነው። በታሪካዊው አዋሽ በረሃ እምብርት በአዋሽ 7 የመከላከያ ትምህርትና ስልጠና ዋና መምሪያ አካል የሆነው የመለስተኛ ስታፍ ኮሌጅ ይገኛል። ይህ ኮሌጅ የሀገርን ሉዓላዊነት የሚያስከብሩ የቴክኖሎጂና የስልት ባለቤት የሆኑ አመራሮችን የሚያንጽ የጽናትና የጀግንነት ማዕከል ነው። የመለስተኛ ስታፍ ኮሌጅ ከሰሞኑ በመደበኛና አጭር ኮርስ ፕሮግራም ያሰለጠናቸውን የሜካናይዝድና የእግረኛ ስልታዊ አመራሮች በደማቅ ስነ ስርዓት አስመርቋል። ኮሌጁ የተቋማችንን ወቅታዊና መጻኢ ፍላጎት መነሻ በማድረግ ከተለያዩ የመከላከያ የጦር ክፍሎች የተውጣጡ የማዕረግ እድገት ሰልጣኞችንም ተቀብሎም በበቁ አሰልጣኞች ሲያንጽ ቆይቷል። የመለስተኛ ስታፍ ኮሌጅ ከምስረታው ጀምሮ በርካታ አመራሮችን አፍርቷል። አሁን ላይም ወጣት አዛዦችን እያፈራ ያለም በሰው ኃይል ግንባታ ረገድ የካበተ ልምድ ያለው ስመጥር ኮሌጅ ነው። መለስተኛ ስታፍ ኮሌጅ በጣም በልዩ የለውጥ መንገድ ላይ ያለ ኮሌጅ ኢንፋክት ከተመሰረተ ትንሽ ጊዜ አይደለም። በጣም በርካታ አመራሮችም አፍርቷል። አሰልጣኞችንም አፍርቷል። ጀነራሎችንም አፍርቷል። አሁን ደግሞ በጣም ትኩስ ኮማንደሮች፣ ወጣት ኮማንደሮች ማፍራት ጀምሯል። ወጣት ኮማንደሮችን ማሰልጠኛ አስገብቶ ማሰልጠን ብቻ ሳይሆን ብቁ እንዲሆኑ ሀገራቸውን የሚወዱ፣ ተቋማቸውን የሚወዱ፣ ራሳቸውን የሚያከብሩ ከሄዱ በኋላ ዩኒታቸውን በእጅጉ የሚወዱና የሚገነቡ ጦርነት ሲያጋጥም ተዋግተው የሚያሸንፉ እና ኢትዮጵያን ደህንነት የሚያስጠብቁ ነገ ደግሞ እኛን የሚተኩ መኮንኖች እያፈራ ያለ ኮሌጅ ነው።
እኛ እንደ ሰራዊት የተቋቋመው ደግሞ የኢትዮጵያ ብሔራዊ ጥቅምና ፈተናዎችን ከየትኛውም ጠላት ተከላክለን ለማስጠበቅ ብሔራዊ ጥቅሞች በተለይ የረጅም ስልጠና በመለሰኛ ስታፍ አዛዥነትና ስታፍ ኮሌጅ የሰለጠናችሁ አዛዦች፣ መኮንኖች የሰራዊታችን የግዳጅ አፈጻጸም ፔሱን ፍጥነቱን መቀየር ይጠበቅባቸዋል። ይሄን በደንብ እንዲትዙን ይፈልጋል። መቀየር ያስፈልጋል። ግዳጅ መጨረስ ያስፈልጋል። ስለዚህ ያው እንደ ኮማንደር አሁን ከወጣ በኋላ አልጋ ባልጋ አይደለም ነገር ይኸው ቻሌንጅም አለ ማለት ነው። ስልጠናው ቻሌንጅን መወጣት የሚያስችል ሆኖ ተቀርጿል። በደንብ ተምራችኋል፣ በደንብ ሰልጥናችኋል። ከሄዳችሁ በኋላ ምሳሌ ሆናችሁ የሰራዊቱ ግዳጅ አፈጻጸም በፍጥነት መቀየር ይጠበቅባችኋል። ወያኔ እየነገረን ያለው ሁሉንም የኢትዮጵያ የውጭም የውስጥም ጠላቶች አስተባብሬ ይህን መንግስት አጠፋለሁ ነው። በግልጽ ነው የነገረን። እንደማይችል ደግሞ እናሳየዋል። እንደማይችል እናሳየዋል። ከዚህ በፊትም በደንብ አሳይተነዋል። ከዛ መማር ካልቻለ 2-3 ጊዜ እንዲማር አድርገናል። 5 ጊዜ 6 ጊዜ መማር ካልፈለገ እንዲማር ይደረጋል። ማስተማር የምትችሉ ደግሞ እናንተ ናችሁ፣ ተዘጋጁ የሚል ሀሳብ አለ። ተመራቂ ተማሪ መኮንኖች አብዛኛዎቹ ወደ ኮሌጃችን ሲገቡ በተለያየ የትምህርትና ስልጠና ተቋማት የተገነባ መነሻ እውቀትና በነበሩበት የጦር ክፍል ባትሪ፣ ሻምበልና ሻለቃ በተግባር አመራር ሲሰጡ የነበሩ የአመራር ልምድና ተሞክሮ ይዘው መጥተዋል። ይህንን መልካም አጋጣሚና መሰረት የበለጠ ለማጠናከር ኮሌጁ ልዩ ልዩ አመራር፣ የስልት፣ የቴክኒክና የስነ ልቦና ግንባታ ትምህርቶችን በንድፈ ሐሳብና በተግባር ልምምድ በበቂ ሁኔታ በመስጠቱ በእውቀት፣ በችሎታ፣ በአስተሳሰብና ወታደራዊ ቁመና የአመራር አቅምና ብቃት እንዲፈጥሩ አድርጓል። ዝቅተኛ የስልት አሃዶችን ማሰልጠን፣ መገንባት፣ ለውጊያ ማዘጋጀት፣ ውጊያን ማደራጀት፣ ማቀድ፣ መምራትና ድል ማምጣት የሚያስችላችሁ ብቃትና ችሎታ አግኝታችኋል። የተሻለ የአመራር እውቀትና ብቃት፣ የተሻለ አስተሳሰብ፣ የተሻለ የቡድን ስራና የተሻለ የሙያ እሴት ገንብታችኋል። ከምስክር ወረቀት በተጨማሪ የበለጠ ኃላፊነት፣ የበለጠ ተጠያቂነት፣ የበለጠ ታማኝነት፣ ዲስፕሊንና አርአያነት፣ የበለጠ የአመራር ግዴታ ኃላፊነታችሁን ተሸክማችሁ እየተመለሳችሁ መሆኑን በሚገባ መገንዘብ ያስፈልጋችኋል። ከኮሌጅ ያገኛችሁት እውቀት፣ ክህሎት፣ እሴቶችን በተግባር በመዋል የሀገራችንን ብሔራዊ ጥቅም፣ ሉዓላዊነት፣ የሕዝባችን ደህንነትና የተቋማችንን ክብር ለማስጠበቅ በብቃትና በቁርጠኝነት እንደምትሰሩ ሙሉ እምነት አለኝ። ሁልጊዜ ለመማር ለመለወጥና ለመሻሻል ዝግጁ መሆን ይጠበቅባቸዋል። በነበራችሁ የስልጠና ቆይታ ላሳያችሁት ትዕግስት፣ መልካም ስነ ምግባርና ላደረጋችሁት ድጋፍና ጥረት እያመሰገንኩ ለሁላችሁም መልካም የሥራ ዘመን እየተመኘሁ በድጋሜ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። ተመራቂዎቹም በቆይታቸው ጽኑ ተጋድሎን ከዘመናዊ የጦር ሳይንስ ጋር ያጣመረና ጥራቱን የጠበቀ ወታደራዊ ስልጠና ወስደዋል። በዚህም በእግረኛና በሜካናይዝድ ስልታዊ አመራር የዳበረ እውቀትና ክህሎት እንዲጨብጡ አስችሏቸዋል። አብዛኛው የመጣው የተቀበልናቸው ተማሪ መኮንኖች በዋናነት ከማቀድ አሸዋ ገበታ ላይ በደንብ በሚገባ ሁኔታን ተረድተው በማስፈር ካርታን በማዘጋጀትና በማስፈር የነበራቸው ቴክኒካሊ የቴክኒክ እውቀት፣ የስልት እውቀትና ሞር ደግሞ የስነ ልቦና በአስተሳሰብ ደረጃ ላይ የበለጠ እውቀት እንዲያዳብሩ ትልቅ ትርጉም ሰጠን የሰራንበት ሂደት ነው። በዚህም ደግሞ ባረጋገጥ ነው በግምገማችን ውጤታማ እውቀት እንደተፈጠረ አረጋግጠናል። በመካናይዝድ አቅም አገባቡ በስልታዊ ደረጃ ላይ ሆኖ እንዴት አድርጎ የት ቦታ ላይ ተጠቅሞ እንዴት አድርጎ ጠላት መደምሰስ እንደሚችሉ ተምሮ ስልታዊ ማለት ነው
ስለዚህ እነዚህ መሳሪያዎች በዛ ልክ ተምሮ የጠላትን የመደምሰስ ትምህርት ወስደዋል ማለት ነው። አሁን የሚታየው የውጊያ አውድ ቴክኖሎጂ የበዛበት ነው። እነዚህን ደግሞ ዩኒታቸውን ወደ ግዳጅ ከመሄዳቸው በፊት ወይም ግዳጅ ሲሰማሩ ምን ማድረግ አለባቸው የሚለውን ነገር ላይ የበፊቱን ካሁኑ ስልት ጋር አዋህደን በደንብ የሰጠንበትና የበለጠ ግዳጃቸውን ቀልጣፋ በሆነ መልኩና አስተማማኝ በሆነ መልኩ ለመወጣት ይሄን ነገር በጣም ጠቃሚ ሆኖ አይተናል። ተማሪዎቹ እኛ ጋር መጥተው ከሰለጠኑ በኋላ መጨረሻ ላይ የፈተኑት ብቃት ያው ከነሱም እንደተረዳ ነው እኛም በገመትናቸው ወይም ደግሞ ስናስተምራቸው የነበረው በጣም ጥሩ የሆነ አቅም ይዟል። ስለዚህ እነዚህ አቅሞች ደግሞ ቀጣይ የሚፈጠረው የአውደ ውጊያ ወይም ደግሞ ግዳጅ ላይ ትልቅ ሚና ይጫወታሉ። አቅም ይዞ የሚሄዱት እዚህ ጋር ማለት ነው። ስለዚህ አሸባሪም ይሁን ከሌላ የሀገራችን ላይ የሚመጣው ተንኮሳዎች በእነዚህ መሳሪያዎች ተጠቅሞ ስልታዊ ተጠቅሞ ጠላትን መደምሰስ ይችላሉ ማለት ነው። በአጠቃላይ ለምርቃት የበቁ ሰዎችን ስንገመግም በጣም ከፍተኛ ውጤት ያገኙ ከዚህ በፊት የማያውቁት ነገር አሁን አውቀው መስራት የማይችሉትን ሰርቶ ውጊያ እቅድ ማቀድ፣ መምራት፣ መቆጣጠር እስከ አሸዋ ገፍታ ድረስ መዋጋት የሚችሉ አሁን ለቀጣይ ግዳጅም ዝግጁ እንደሆኑ ነው ያየ ነው። እዚህ ኮሌጅ የምናስተምረው ስልታዊ አመራሮችን ነው። እነዚህ ስልታዊ አመራሮች ደግሞ በተለይ በመሬት ላይ የሚደረጉ ውጊያዎች በዋናነት ፊት ለፊት ሆኖ የሚመሩትና ድልን ሊያመጡ የሚችሉ አመራሮች ናቸው። ከዚህ አንጻር አሁን የምንሰጠው ስልት ጊዜው ካፈራው ወይ ደግሞ ጊዜው ከፈጠራቸው አዳዲስ ቴክኖሎጂዎች እና በውጊያው ላይ ሊያሳድሩ የሚችሉ ተጽዕኖዎችም ጭምር ምን እንደሆነ በመለየት ነው ትምህርቱ የምንሰጠው። የተዘጋጀው የትምህርት ካሪኩለማችንም ከዛ አንጻር ነውና እነዚህ አዳዲስ የአውደ ውጊያ ቴክኖሎጂ የምንላቸው ለምሳሌ እንደ አርቲፊሻል ኢንተለጀንስ እንደ ድሮን እና የመሳሰሉ ውጊያውን በቀላሉ ሁኔታው ሊቀይሩ የሚችሉ ነገሮች ምን እንደሆነ በመለየትና በአሁኑ ሰዓት በተጨባጭ እነዚህ ስልታዊ አመራሮች ኃይላቸው አደራጅተው ለውጊያ አዘጋጅተው አቅደው ተቆጣጥረው በአውደ ውጊያ የሚገጥማቸው የተለያዩ ፈታኝ ሁኔታዎችን እነዚህን በማለፍና እነዚህ መፍትሄዎች በመስጠት እንዲሁም መፍትሄ ሰጪ የሆኑ ውሳኔዎችን በመወሰን እንዴት በአውደ ውጊያ ማሸነፍ እንደሚችሉ በተለያዩ በእቅድም በአሸዋ ገበታ የውጊያ ልምምድም አድርገው በተጨባጭ የተሻለ ልምድ ማግኘታቸውን የተሻለ አቅም መፍጠራቸውን መረጋገጥ ይችላል ማለት ነው። እነዚህ ተመራቂ የስልታዊ አመራር ባለቤቶች ወደ ተመደቡበት የሰራዊት ክፍል ሲሰማሩም የሀገራቸውን ብሔራዊ ጥቅም ሉዓላዊነትና የሕዝባቸውን ሰላም በአስተማማኝ ሁኔታ ለመጠበቅና ከኢትዮጵያ በተቃራኒ የቆሙ ጠላቶችን ለመደምሰስ ያላቸውን ቁርጠኝነት አረጋግጠዋል። መካናይዝድ ክፍል አባል በመሆኔ ከእግረኛ ክፍሎች ጋር እንዲሁም ከጥምር ጦር ጋር በመቀናጀት በሀገራችን ውስጥ ያሉ አሸባሪዎችን እንዲሁም የውጭ ተልእኮን ይዘው የሚንቀሳቀሱ ኃይሎችን ለመደምሰስ እጅግ የተሻለ ከነበረን ተሞክሮ የተሻለ ትምህርት የወሰድንበትና ሸማቂዎችንና እንዲሁም መደበኛ ያልሆኑ ተዋጊዎችን የማጥፋት ስራ እንዴት ተቀናጅተን ማጥፋት እንዳለብን በሰፊው ከእግረኛ ኃይሉ ጋር በተለይም ከእግረኛ ኃይሉ ጋር እንዴት ተጣምረን ግዳጃችንን መፈጸምና ትልቅ አቅም የፈጠርንበት ሁኔታ ነው የተፈጠረው። በአሃዳችን ላይ ሄደን አሃዳችንን እንዴት መገንባት እንዳለብን፣ እንዴት ማሰልጠን እንዳለብን፣ እንዴት ማዋጋት እንዳለብን አሁን በሀገራችን ያለውን ጸረ ሰላም ኃይል ለማጥፋት እጅግ በጣም ትልቅ እውቀት የገበየንበት ትምህርት ቤት ነው። እንዴት መደራጀት እንዳለበት አጠቃላይ እኔ ተግረኛ እንደ መምጣቴ መጠን እዚህ ተመጣሁ በኋላ የከባድ መሳሪያዎችን እንዴት አቀናጅተህ የተደረቡልህ መሳሪያዎች በምን አይነት መልኩ አቀናጅተህ አዋህደህ መዋጋት እንዳለብህ መድፎችን፣ ታንኮችን እንደዚሁም የተለያዩ ብረት ለበሶችን አየር መቃወሚያን እነዚህን መሳሪያዎች አቀናጅተህ እንዴት ጠላትን መምታት መደምሰስ እንደምችል ተግረኛው ጋር እንዴት አዋህደህ መምታት የምችልበትን ሁኔታ በሚገባ የተማርንበትና ብዙ እውቀት የያዝንበት ነው። የሰው ኃይልህ እንዴት ማደራጀት እንዳለብህ፣ እንዴት ማቀድ እንዳለብህ፣ እንዴት የውጊያም ትዕዛዝ መስጠት እንዳለብህ የተማርንበትና ብዙ እውቀት የጨበጥንበት ነው። ሳይንስ ጋር ተያይዞ ከዛ ከልምድ እቅድ እንዴት እንደሚወጣ
በዛ ሳይሆን እዚህ መተን በእቅድ መሰረት ስራ ቀጣይ አሃዱ ግንባታ ላይ በምን አይነት መንገድ ማስከድ እንዳለብን ይሄን ይዘናል። ለዛው በወታደራዊ አመራር ትምህርት በምንሰጥበት ሰዓት እዛ በክፍል አሃዱ ላይ በሚደረገው ግንባታ ላይ ተጽዕኖ መፍጠር እንዴት እንደሚቻል እዛ ያሉ ችግሮችን እንዴት መቅረፍ እንዳለብን በርካታ ትምህርቶችን ወስደናል ማለት ነው። ይሄ ደግሞ ለቀጣይ የሚሰሩ ስራዎችን በተጨባጭ መሬት ላይ ያሉ ችግሮችን መፍታት በሚያስችል መንገድ ስልጠናው በአግባቡ ወስደናል። በቂ አቅምም ይዘናል ማለት ነው። በመለስተኛ ስታፍ ኮሌጅ ሰልጣኞች ሙሉ እውቀትና ጉልበት የተገነባው ፋውንቴን እንዲሁም በኮሌጁ በጀት እውን የሆነው የመዝናኛ ክበብ በመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን ተመርቀው ለአገልግሎት ክፍት ሆነዋል። የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንንን ጨምሮም ሌሎች የመከላከያ ጀነራል መኮንኖችና እንግዶች በመለስተኛ ስታፍ ኮሌጅ ቅጥር ግቢ ውስጥ የተለያዩ የችግኝ ዝርያዎችን በመትከል የአረንጓዴ አሻራቸውን አኖረዋል። ተመልካቾቻችን የመለስተኛ ስታፍ ኮሌጅ ስልታዊ አመራሮችን አሰልጥኖ ያስመረቀበትን ስነ ስርዓት በተመለከተም ወደ እናንተ ያደረስነው መሰናዶ የተከታተላችሁትን ይመስል ነበር። ዝግጅታችን በዚሁ አበቃን። ሰላም።